ዛሬ የምናወራው ስለ አንድ በጣም መሰረታዊ ነገር ነው። ሁላችንም ስለምንፈልገው ነገር ግን ብዙ ጊዜ ስለማናገኘው። እውነት ነው። ይኸውም እውነተኛ ማህበረሰብ ነው። ብዙ ጊዜ እኮ በሰዎች ተከበን እንኳን የሆነ ብቸኝነት ስሜት ይሰማናል። በጣም ግንኙነቶቻችን ላዩን ብቻ የሆኑ ይመስላሉ። ታዲያ ከዚህ እንዴት ነው የምንወጣው? እንዴት ነው ጥልቅ ትርጉም ያለውና ፍቅር የሰፈነበት ማህበረሰብ የምንገነባው? ከባድ ጥያቄ ነው። ለዚህ ጥያቄ መልስ ለመፈለግ የሪክ ዋረንን The Purpose Driven Life መጽሐፍ እንጠቀማለን። በተለይም ማህበረሰባዊ ሕይወትን ማዳበር የሚለውን የ19ኛ ቀን ምዕራፍ። አዎ፣ የዛሬው ዓላማችንም ዝም ብሎ መጽሐፉ ምን እንደሚል መተንተን ሳይሆን እውነተኛ ማህበረሰብ መገነባት ለምን ከባድ እንደሆነና ምን አይነት ቁርጠኝነት ከኛ እንደሚጠይቅ በጥልቀት መመርመር ነው። በጣም ትክክለኛ ጥያቄ ነው። መጽሐፉ እኮ ቀጥታ የሚነግረን ነገር አለ። እውነተኛ ማህበረሰብ እንዲሁ በአጋጣሚ የሚፈጠር ነገር አይደለም። የእግዚአብሔር ኃይልና የእኛ የሰው ልጆች ጥረት ያው አንድ ላይ ሲሆን ነው የሚገነባው። እሺ፣ ሐዋርያው ጳውሎስ በመንፈስ አንድ ሆናችኋልና ይህን አንድነት ለመጠበቅ በሰላም ፍጹም ተጣጣሩ ሲል ይህንን ሁለትዮሽ ኃላፊነት ነው የሚያሳየው። ማለትም እግዚአብሔር አንድነቱን ይሰጠናል፣ እኛ ደግሞ ያንን ለመጠበቅ መጣጣር አለብን። ገብቶኛል። መጽሐፉ የመጀመሪያዎቹ ክርስቲያኖችን ሕይወት እንደ ትልቅ ምሳሌ ያቀርባል። ለሐዋርያት ትምህርት፣ ለኅብረትም፣ እንጀራን ለመቁረስም ለጸሎትም ራሳቸውን ሰጥተው ይተጉ ነበር ይላል። ይተጉ ነበር የምትለው ቃል? አዎ፣ እሷ ራሷ ቁርጠኝነትና ልማድን ነው የምታሳየው። ዝም ብሎ የሆነ ነገር አይደለም። እንግዲህ እስኪ ወደ ተግባራዊው ክፍል እንግባ። ጽሑፉ እውነተኛ ማህበረሰብን ለመገንባት የሚያስፈልጉ ወሳኝ ምርጫዎችን ወይም ልማዶችን ያስቀምጣል። የመጀመሪያው ነጥብ ላይ ስንደርስ ትንሽ እንዴት ልበለ የሚያስደነግጥ ነው። እውነት ነው። ይሁን ቅንነት ወይም እውነተኝነት። ሁላችንም ሐቀኝነት ጥሩ ነው እንላለን። ነገር ግን በማህበረሰብ ውስጥ ተግባራዊ ሲሆን በጣም ከባድ ነው። እዚህ ላይ እውነተኝነት ሲባል ዝም ብሎ ሐቅን መናገር ሳይሆን ችግሮችን አይቶ እንዳላዩ ከማለፍ ይልቅ እውነትን በፍቅር መናገር ማለት ነው። እውነትን በፍቅር መናገር። አዎ፣ ጽሑፉ ያለ ግልጽነት ማህበረሰብ ሊኖር አይችልም እስከ ማለት ይደርሳል። ዋው! ብዙ ማህበረሰቦች የሚፈርሱት አንድ የቡድኑ አባል ሕይወቱ እየተበላሸ ሲሄድ፣ ሌሎቹ በፍርሃት ወይም የኔ ጉዳይ አይደለም በሚል ስሜት ዝም ስለሚሉ ነው። ልክ ነህ። ግጭትን ከመፍራት የተነሳ ዝምታን ስንመርጥ ላዩን ሰላም የሰፈነ ይመስላል፣ ከስር ግን ቅሬታና ቂም አለ። በትክክል ይንተከተካል። ይሄ ደግሞ ለሐሜት በጣም ለመማሪት ይሆናል። እዚህ ላይ ነው ጥያቄውን የሚመታው። እውነትን በፍቅር መናገር ቀላል አይደለም። ሰዎች ቢቀየሙስ? ግንኙነቱ ቢበላሽስ? ብዙ ጊዜ ዝምታንን የምንመርጠው ሰላምን ፈልገን ነው። ጽሑፉ ያንን ፍርሃት እንዴት ነው የሚያስተናግደው? እውነትን በፍቅር መናገር የሚለውን በተግባር እንዴት ነው የምንኖረው? ሳይጎዳ እንዴት ነው የሚደረገው? በጣም ወሳኝ ጥያቄ ነው። ግልጽነት ማለት በአእምሮአችን የመጣውን ሁሉ ያለ ገደብ ማናገር ማለት አይደለም። ያኮ ጭካኔ ሊሆን ይችላል። መጽሐፉ ይህንን ሚዛን ለመጠበቅ የሚረዳ መመሪያ ይሰጣል። ለምሳሌ ፓውሎስ ጢሞቴዎስን ሲመክረው አረጋውያንን እንደ አባት፣ ወጣቶችን እንደ ወንድም፣ አረጋውያን ሴቶችን እንደ እናት፣ ወጣት ሴቶችን ደግሞ እንደ እህት አርገህ በፍቅር ገስጽ ይላል። ልክ እንደዛ። ይህ ማለት አቀራረባችንና አነጋገራችን እንደየሰው ይለያያል። ዋናው መሰረቱ ግን ፍቅርና አክብሮት ነው። ዓላማው ማለት ነው። አዎ፣ ዓላማችን ሰውን ለማሸነፍ ሳይሆን ለመርዳትና ግንኙነቱን ለመገንባት መሆን አለበት። ዝምታ ሰላም ሊመስል ይችላል፣ ነገር ግን ችላ የተባለ ቁስል የመረገዘ ይሄዳል። ልክ ሙሉ አካልን ሊያጥፋ እንደሚችል ሁሉ ዝምታም ማህበረሰብን ከውስጥ ይበሰብስባል። ገብቶኛል። ስለዚህ እውነትን ለመናገር ድፍረት ያስፈልጋል። በሌላ በኩል ደግሞ እውነት ሲነገረን ለመቀበልስ? እሱ ሌላ ትልቅ ነገር ነው። ይህም ይመስለኛል ወደ ሁለተኛው እውነት የሚወስደን፣ ይኸውም ትህትና። እውነትን ለመቀበል ትልቅ ትህትና ያስፈልጋል። በትክክል ትህትና በማህበረሰብ ውስጥ እንደ ዘይት ነው። ግንኙነቶችን ያለሰልሳል። ትዕቢት ግን እንደ አሸዋ ነው። ሁሉንም ነገር ያቆሽሻል፣ ግንኙነቶችን ያሻክራል። ጽሑፉ እርስ በርሳችሁ በትህትና ልብስ ተጎናጸፉ የሚለውን የመጽሐፍ ቅዱስ ቃል ይጠቅሳል። እሺ፣ እዚህ ላይ ያለው መሰረታዊ ሐሳብ ትህትና ራስን ዝቅ አድርጎ ወይም አዋርዶ ማየት ሳይሆን ስለ ራስ ማሰብን መቀነስ ነው። Thinking of yourself less። አዎ፣
ትኩረታችን ከራሳችን ወጥቶ ሌሎችን ማገልገል ላይ ሲሆን ሰዎች ስለ እኔ ምን ያስባሉ፣ እኔ ምን እመስላለሁ ከሚሉ ጥያቄዎች ልናላቀቃለን። አዎ፣ ይህ በጣም ወሳኝ ልዩነት ነው። ግን በእኛ ባህል በተለይ ትህትና አንዳንድ ጊዜ ከደካማነት ጋር ወይም ራስን ከመናቅ ጋር ይያያዛል። እውነት ነው። እንዲህ ትሑት አትሆን፣ ሰዎች ይረግጡሃል የሚባል ነገር አለ። ጽሑፉ ይህንን የተሳሳተ አመለካከት እንዴት ነው የሚፈታው? ጥሩ ነጥብ ነው። መጽሐፉ ትህትናን ከሰዎች ግንኙነት ባሻገር ከእግዚአብሔር ጋር ካለን ግንኙነት ጋር ነው የሚያገናኘው። እንዴት? እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል የሚለውን ኃይለኛ ቃል ይጠቅሳል። ይህ ማለት ትዕቢት በሕይወታችን ውስጥ የእግዚአብሔርን ጸጋ ይዘጋል። ጸጋውን ምንቀበለው ደግሞ እንደሚያስፈልገን በትህትና ስንቀበል ነው። ስለዚህ ትህትና የደካማነት ምልክት አይደለም ማለት ነው? በፍጹም። የእግዚአብሔርን ኃይልና ጸጋ የምንቀበልበት ብቸኛው መንገድ ነው። እውነተኛ ጥንካሬ የሚገኘው በራሳችን ሳይሆን በእግዚአብሔር ጸጋ መሆኑን ስንረዳ ትህትና የጥንካሬ ምንጭ ይሆናል። ይህ በጣም ጥልቅ ሐሳብ ነው። ትህትና ስለ ራስ ማሰብን እንድንቀንስ የሚረዳን ከሆነ ቀጣዩ እርምጃ ደግሞ ያንን ትኩረት በሌሎች ላይ በተግባር እንዴት እንደምናሳይ ማወቅ ነው። ጽሑፉ ይህንን ጨዋነት ወይም አክብሮት ብሎ ይጠራዋል አይደል? አዎ፣ በትክክል። ጨዋነት ማለት ልዩነቶቻችንን ማክበር፣ የሌሎችን ስሜት መረዳት እና የሚያበሳቹንን ሰዎች እንኳን መታገስ ማለት ነው። እሱ ከባድ ነው። እዚህ ላይ መጽሐፉ በጣም አስገራሚና ቀልድ የተቀላቀለበት ሐሳብ ያነሳል። በእያንዳንዱ ቡድን ወይም ማህበረሰብ ውስጥ ተጨማሪ ጸጋ የሚሹ ሰዎች አሉ ይላል። ምንድን ናቸው እነሱ? EGR ይላቸዋል፣ ኤክስትራ ግሬስ ሪኳየርድ። እነዚህ ሰዎች ልዩ ስሜታዊ ፍላጎት፣ በራስ መተማመን ማጣት ወይም በቀላሉ ለመግባባት አስቸጋሪ የሆነ ጠባይ ሊኖራቸው ይችላል። ይህ ተጨማሪ ጸጋ የሚሹ ሰዎች ጽንሰ ሐሳብ በጣም የሚገርም ነው። ጽሑፉ እነዚህ ሰዎች ለእኛም የእድገት ዕድል ናቸው ይላል። ግን እዚህ ላይ መስመሩ የት ነው? እሺ፣ ይህ ማለት ማህበረሰቡ የአንድን ሰው አስቸጋሪ ጠባይ ያለ ገደብ መቻል አለበት ማለት ነው ወይስ ግለሰቡም የመለወጥ ኃላፊነት አለበት? በጣም አስፈላጊ ጥያቄ ነው። ጽሑፉ የሚለው እነዚህ ሰዎች የማህበረሰቡን ጥንካሬ መፈተኛ ናቸው። በቤተሰብ ውስጥ ልጅን የምንወደውና የምንቀበለው በልህ ወይም ቆንጆ ስለሆነ አይደለም፣ የኛ ስለሆነ ብቻ ነው። እውነት ነው። በማህበረሰብ ውስጥም ይህ ስሜት ሊኖር ይገባል ይላል። ነገር ግን ይህ ማለት ኃላፊነት የጎደለው ወይም ጎጂ ባህሪን ችላ ማለት አይደለም። አዎ፣ ወደ መጀመሪያው ነጥባችን ይመልሰናል። በትክክል እውነትን በፍቅር መነጋገር። ልዩነቱ የምንነጋገረው ከፍርድ ቦታ ሳይሆን አንተ የማህበረሰባችን አካል ስለሆንክና ስለምንጨነቅልህ ነው ከሚል የመቀበልና የፍቅር ቦታ ነው። እና የሰዎቹን ታሪክ ማወቅም ይረዳል ይላል አደል? በጣም ለጨዋነት ቁልፉ እሱ ነው። ከየት እንደመጡ ምን አይነት ህይወት እንዳሳለፉ ስናውቅ የበለጠ እንረዳቸዋለን፣ የበለጠ እንታገሳለን። ይህ በጣም ትልቅ ሚዛን መጠበቅን ይጠይቃል። ሰዎቹን መቀበል እና በተመሳሳይ ጊዜ ደግሞ እንዲያድጉ መገዳደር። አዎ፣ ይህ ሁሉ እንዲሆን ደግሞ ሰዎች ልባቸውን ለመክፈት መተማመን አለባቸው። ይህም ወደ አራተኛው ነጥብ ያደርሰናል። ይኸውም ሚስጥር ጠባቂነት። ይሄ ለእኔ በጣም ወሳኝ ይመስለኛል። ያለ እምነት ምንም ነገር የለም። በፍጹም። ሰዎች ልባቸውን የሚከፍቱት የውስጣቸውን ቁስል፣ ፍርሃትና ስህተት የሚያካፈሉት የተናገሩት ነገር እዚያው እንደሚቀር ሲተማመኑ ብቻ ነው። እውነት ነው። ይህ ከሌለ ማህበረሰቡ ላዩን ብቻ ሆኖ ይቀራል። ሰዎችን ብላቸውን አያወልቁም። እዚህ ጋር ግን አንድ የሚጋጭ የሚመስል ነገር አለ። ምንድን ነው? በአንድ በኩል እውነተኝነትና ግልጽነት ወሳኝ ነው አለን። በሌላ በኩል ደግሞ ሚስጥር ጠባቂነት። እስኪ አንድ ምሳሌ ልስጥሽ። አንድ የማህበረሰቡ አባል በሆነ ሱስ ውስጥ እንዳለ በምስጢር ቢያማክረኝ ሚስጥሩን ለመጠበቅ ዝም ማለት አለብኝ ወይስ በቅንነትና በእውነተኝነት ሌሎች የማህበረሰቡ አባላት እንዲረዱት ማድረግ አለብኝ? እነዚህ ሁለቱ እንዴት ነው አብረው የሚሄዱት? እጅግ በጣም አስፈላጊ ጥያቄ ነው። ጽሑፉ እዚህ ላይ ወሳኝ የሆነ ልዩነት ያስቀምጣል። ምስጢር መጠበቅ ማለት ኃጢአትን ወይም ጎጂ ባህሪን መደበቅ ማለት አይደለም። ያ ከቅንነት ጋር ይጋጫል። ገብቶኛል። ምስጢር መጠበቅ ማለት በቡድን ውስጥ የተነገረ ነገር ከቡድኑ ውጪ በሐሜት መልክ መሰራጨት የለበትም ማለት ነው። ችግሩ መፍትሄ ማግኘት ያለበት በቡድኑ ውስጥ ነው። መጽሐፉ ሐሜትን በተለይ ለኤጌሌ ጸልዩለት በሚል ቅዱስ ሽፋን የሚቀርበውን ሐሜት እግዚአብሔር ከሚጠላቸው ነገሮች አንዱ እንደሆነ ያሰምርበታል።
በጣም አደገኛ ነው። ስለዚህ መልሱ ችግሩን ለቡድኑ ማቅረብ ሊያስፈልግ ይችላል። ነገር ግን ዓላማው ግለሰቡን ለመርዳትና ለመደገፍ እንጂ ስሙን ለማጥፋት መሆን የለበትም። በቃ ምስጢር ጠባቂነት ሐሜትን ነው የሚከለክለው። በትክክል። ኃላፊነትና ተጠያቂነትን ግን አያጠፋም። በጣም ግልጽ ነው። ሚዛኑን መጠበቅ ከባድ ቢሆንም አስፈላጊነቱ በጣም ገብቶኛል። አሁን እስካሁን ያወራናቸው ነገሮች በሙሉ ቅንነት፣ ትሕትና፣ ጨዋነት፣ ምስጢር ጠባቂነት በጣም ከባድና የባህሪ ጥንካሬ የሚጠይቁ ናቸው። እውነት ነው። አምስተኛው ነጥብ ግን በጣም ቀላልና ተግባራዊ ይመስላል። ይኸውም የመሰብሰብ ልማድ ወይም ዘውታሪነት፣ ዝም ብሎ መገኘት። ይህ እንዴት ነው ከሌሎቹ ጋር እኩል ክብደት የሚኖረው? ቀላል ቢመስልም ምናልባት ከሁሉም በላይ መሰረታዊ ሊሆን ይችላል። ለምንድን ነው? ምክንያቱም ግንኙነቶች ጊዜ ይፈልጋሉ። ሌሎቹ አራቱ ባህሪያት ሊዳብሩ የሚችሉት አብሮ ጊዜ ሲኖር ብቻ ነው። እውነት ነው። አልፎ አልፎ በመገናኘት ጥልቅ ግንኙነት መገንባት አይቻልም። ጽሑፉ አንዳንዶች ልማድ እንዳደረጉት መሰብሰባችንን አንተው የሚለውን የመጽሐፍ ቅዱስ ክፍል ይጠቀሳል። ይህ የሚያሳየው መሰብሰብ የልማድና የቅድሚያ ጉዳይ መሆኑን ነው። ስለዚህ ስሜቴ ሲፈቅድ ወይም ጊዜ ሳገኝ የምንለው ነገር አይደለም ማለት ነው። በፍጹም። ልክ ወደ ሥራ እንደምንሄደው ሁሉ ለማህበረሰቡም ቅድሚያ ሰጥቶ በፕሮግራም መገኘት ማለት ነው። ይህ ቁርጠኝነትን ይጠይቃል። በትክክል። ማህበረሰቡ የሚገነባው በሚመቸን ጊዜ ላይ ሳይሆን ለመንፈሳዊ ጤንነታችን አስፈላጊ ነው ከሚል ቁርጠኝነት ነው። ስሜታችን ባይፈቅድም ደክሞንም ቢሆን መገኘት አለብን። አዎ፣ መሰባሰብ እንዳለብን ማመን ያስፈልጋል። የመጀመሪያዎቹ ክርስቲያኖች በየቀኑ ይሰበሰቡ እንደነበር ጽሑፉ እንደ አብነት ይጠቅሳል። በየዕለቱ በአንድ ልብ ሆነው በመቅደስ ሲተጉ ይላል። በየዕለቱ የሚለው ቃል አዎ፣ የቁርጠኝነታቸውን ጥልቀት ያሳያል። ጊዜያችንን የምንሰጠው ዋጋ ለምንሰጠው ነገር ነው። ለማህበረሰባችን ዋጋ የምንሰጥ ከሆነ ጊዜያችንን እንሰጠዋለን። እንግዲያው እነዚህን አምስቱን ነጥቦች ቅንነትን፣ ትሕትናን፣ ጨዋነትን፣ ምስጢር ጠባቂነትንና ዘውታሪነትን ስናያቸው ሁሉም አንድ የጋራ ክር ያላቸው ይመስለኛል። እሺ፣ ይኸውም ራስን ዝቅ አድርጎ ወይም ወደ ጎን አድርጎ ለሌላውና ለማህበረሰቡ ቅድሚያ መስጠት ነው። እውነተኛ ማህበረሰቡ የሚገነባው በዚህ መስዋዕትነት ላይ ይመስላል። በትክክል አጠቃለልከው። እውነተኛ ማህበረሰብ ለምን ብርቅ እንደሆነ ግልጽ የሚሆነው እዚህ ላይ ነው። ራስ ወዳድነትንና በራስ ብቻ መመካትን ትተን እርስ በርስ መደጋገፍን ይጠየቃል። ምቾትን መስዋዕት ማድረግ፣ ምቾታችንን፣ ጊዜያችንን፣ አንዳንዴም ክብራችንን መስዋዕት ማድረግን ይጠየቃል። ነገር ግን ጽሑፉ እንደሚደመድመው ከዚህ ሁሉ ዋጋ የምናገኘው ጥቅም እጅግ የላቀ ነው። እውነት ነው። እርስ በርስ መፋቀርን የምንማረው በማህበረሰብ ውስጥ ነው። ለዘለዓለማዊው ሕይወት የሚያዘጋችን ይህ ነው። ስለዚህ ከዚህ ውይይት ልንይዘው የሚገባን ዋናው ነጥብ ይህ ነው። ማህበረሰባዊ ሕይወት ድንገት የሚከሰት ነገር ሳይሆን በንቃትና በቁርጠኝነት የሚገነባውና የምንጠብቀው ነገር ነው። ሊታሰብበት የሚገባው የመጨረሻው ሐሳብ ደግሞ አንደኛ ዮሐንስ 3:16 ላይ ያለው ነው። ክርስቶስ ሕይወትን ስለኛ አሳልፎ እንደሰጠ ፍቅር ምን እንደሆነ በዚህ እናውቃለን። እኛም ሕይወታችንን ስለ ወንድሞቻችን አሳልፈን ልንሰጥ ይገባናል። ዋው! ይሄ የመጨረሻው የቁርጠኝነት መለኪያ ነው። ሕይወትን አሳልፎ እስከ መስጠት የሚደርስ ፍቅር። ጽሑፉ ማህበረሰብን እንዴት መገንባት እንደሚቻል መንገዱን አሳይቶናል። ምናልባት ከዚህ በኋላ የሚቀረው ጥያቄ ምን ማድረግ እንዳለብን ማወቅ ብቻ ሳይሆን ወደ ኋላ ስለሚጎትተን ነገር ማሰብ ነው። የትሕትና ማነስ ነው ወይስ በቀላሉ ምቾታችንን መስዋዕት ማድረግ አለመፈለግ? ያንን እንቅፋት ለይቶ ማወቅና እሱን ለማለፍ በእርግጥ ምን እንደሚያስፈልገን ማሰብ ያለብን ይመስለኛል። ያንን ሳናደርግ የምናጣውስ ምንድን ነው?